ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። የአማራ ክልል ከ80 በመቶ በላይ አካባቢዎች ሰላማዊ መሆናቸውን የሰላም ሚኒስትሩ ተናገሩ። ኢህአፓ ቅሬታ ያቀረበበት መድረክ ላይ የተሳተፉ ተፎካካሪ የፖለቲካ ድርጅቶች ለልማት ስራዎች አድናቆት አቅርበዋል። ሌሎችንም ይዘናል። አብራችሁን ቆዩ። የሰላም ሚኒስትሩ አቶ መሐመድ እድሪስ ከፋና ቴሌቪዥን ጋር በነበራቸው ቆይታ ሀገሪቱ ሰላማዊ ሁኔታ ላይ እንደምትገኝና የአማራ ክልል አካባቢዎችም ሰላማዊ ሁኔታ ላይ እንደሚገኙ ተናግረዋል። አሁን ላይ የሚጠበቀው ስራ ዘላቂ ሰላምን ማጽናት እንደሆነ ገልጸው አሁን ላይ በአማራ ክልል ከ2 ዓመታት በፊት ከነበረው ሁኔታ የተሻለ የጸጥታ ሁኔታ መኖሩን ተናግረዋል። በክልሉ የሚገኙ 22 ዞኖችና የዞን ከተሞች እንዲሁም 265 ወረዳዎች ሙሉ ለሙሉ ሰላም መሆናቸውን የገለጹት ሚኒስትሩ ከነዚህ መካከል በከፊል እንዲሁም ሙሉ በሙሉ የመንግስት ኃይል የማይንቀሳቀስባቸው 2 ወረዳዎች እንዳሉ አስረድተዋል። ከ4000 በላይ ቀበሌዎች ውስጥ ከ80 በመቶ በላይ መዋቅሮቹ ወደ ቀደመ ሁኔታቸው ተመልሰው አገልግሎት እየሰጡ ነው ያሉም ሲሆን የክልሉ መንግስት ቀደም ሲል በተጠቀሱት አካባቢዎች ራሱን በስፋት መትከል የቻለባቸው መሆናቸውንም ነው የገለጹት። በአንዳንድ አካባቢዎች የሚንቀሳቀሱ ታጣቂዎች ጥያቄ አለን በማለት ነፍጥን ያነገበ እንቅስቃሴ እንደሚያደርጉ በመጥቀስ ነገር ግን አሁን ባለው ሁኔታ በክልሉ ውስጥ ፍላጎቱን የሚያስፈጽምና ከክልሉ ኃይሎች ጋር ለመጋፈጥ የሚሞክር ሌላ ኃይል የለም ሲሉም ተደምጠዋል። አማራ ክልል 22 ዞኖች አሉት። እነዚህ አሁን ከተሞች ትላልቅ ከተሞች የምንላቸው 8 አሉ። እነሱ በጣም ሰላማዊ ናቸው። 22 ዞኖች የዞን ከተሞች ሰላማዊ ናቸው። 265 ወረዳዎች አሉ። ከነዚህ ወረዳዎች ውስጥ የመንግስትን ፕሬዘንስ ሙሉ ነው ብለን መናገር የማንችላቸው አንድ በከፊል አንድ ደግሞ ከከፊል ከፍ ባለ መልኩ የመንግስት ፕሬዘንስ የለበትም የምንላቸው 2 ወረዳዎች ናቸው። ግን ከ265 ወረዳዎች መንግስት ራሱን መትከል ችሏል ማለት ነው የክልሉ መንግስት። በዛ ውስጥ ከክልሉ ወረዳዎች ውስጥ በታች ደግሞ ከ4000 በላይ ቀበሌዎች አሉ። ከዚህ ውስጥ ከ80% በላይ ባሉት ሙሉ ለሙሉ መዋቅሮቹ ወደ ነበሩበት ተመልሰው አጠቃላይ መሰረታዊ አገልግሎት እየሰጡ ነው ያሉት። ያ ማለት ግን ቀሪዎቹ ከመንግስት ተጽዕኖ ውጭ ናቸው ወይም በሌላ ኃይል ቁጥጥር ላይ ሳይሆን ከክልሉ የቆዳ ስፋት ከአጠቃላይ የስነ ምህዳር አስቸጋሪነት አንጻር ተደራሽ ያልሆኑ ማለት ነው። ስለዚህ ይህን ስንመለከት በክልሉ ውስጥ ፍላጎቱን የሚያስፈጽም ከታጠቁ ኃይሎች ጋር ፊት ለፊት የሚመክት ወይም የሚያጠቃ ከተማዎችን ተቀጣጥሮ ሊያስተዳድር የሚል ኃይል የለም ማለት እንችላለን። ከፕሪቶሪያው የሰላም ስምምነት በኋላ በትግራይ ክልል ያለው የጸጥታ ሁኔታ መሻሻሉን ገልጸው በክልሉ የመማር ማስተማርን ጨምሮ መደበኛ እንቅስቃሴዎች በሰላማዊ ሁኔታ መቀጠላቸውን ጠቁመዋል። ስምምነቱ ከጦርነቱ ጉዳት ለማገገም ብዙ እድል እየሰጠ እንደሆነ የገለጹት የሰላም ሚኒስትሩ በስምምነቱ ማግስት የተቋቋመው ጊዜያዊ አስተዳደርም ዘርፈ ብዙ ስራዎችን መስራቱን ጠቅሰዋል። የክልሉን አሁናዊ ሁኔታ ሲያብራሩ በክልሉ ውስጥ የፖለቲካ መሳሳቦች አሉ። አንዳንድ በክልሉ ያሉ የፖለቲካ ኃይሎች እየተከተሉት ካሉት አደገኛ አካሄድ ውጪ ሰላማዊ ሁኔታ አለ ብለዋል። ክልሉ ሰላም እንዲሆን በማሰብ የፌዴራሉ መንግስት የህብረተሰቡን ሰላም ማዕከል ያደረጉ ስራዎችን እየሰራ ነው ብለው በአንዳንድ አካላት በኩል ከህግና ስርዓት ውጪ የሆኑ አካሄዶች ቢስተዋሉም ለህብረተሰቡ ሰላም ሲባል ሰላምን ሊያጸኑ የሚችሉ እርምጃዎች እየተወሰዱ ነው በማለት ተናግረዋል። የፕሪቶሪያ ፒስ ፕሮሰስ ከተፈረመ በኋላ ትግራይ አንጻራዊ ሰላም ነች። የህብረተሰቡ አኗኗር ወደ መደበኛ ህይወት የተመለሰበት፣ ተማሪዎች በብዛት ወደ ትምህርት ቤት የተመለሱበት፣ መሰረተ ልማቶች እንደገና የጀመሩበት፣ ከጦርነቱ ጉዳት ለማገገም ብዙ እድል የሰጠ ሁኔታ ነው ያለው እና በጊዜውም የነበረው ጊዜያዊ አስተዳደርም ሲሰራው የነበረው ይህ ነገር ነው። አሁን ላይ ከሚታዩ የፖለቲካ መሳሳቦች አልፎ አልፎ በአንዳንድ የፖለቲካ ግሩፖች እየወሰዱ ያሉት ምናልባት ከሚያሳዩት አደገኛ የሆኑ
አዝማሚያዎች ውጪ ትግራይ ሰላም ናት። ሰላም እንድትሆን መንግስት የፌደራል መንግስትም ሁሉ ጊዜ የሚወስነው ውሳኔ የህብረተሰቡን ሰላም ታሳቢ ያደረገ መልኩ እየወሰነ ነው የመጣው። ማለት አንዳንዴ መስመሮች ከህግና ከስርዓት አንፃር እንኳን ለየት ባለ መንገድ መታየት የሚችሉትን እንኳን ሳይቀር ለህብረተሰቡ ሰላም ሲባል ሰላም ሊያጸኑ የሚችሉ እርምጃዎች ነው እየተወሰዱ ያሉት። ሚኒስትሩ በቆይታቸው በአጠቃላይ በሁሉም ክልሎችና ከተማ መስተዳድሮች ከግጭት ነፃና ሰላማዊ ሁኔታ መፈጠሩን ገልጸው በቀጣይ የተገኘውን ሰላም ለማጽናት በትኩረት እንደሚሰራም ተናግረዋል። የኢትዮጵያን ሰላም መሆን የማይፈልጉ ኃይሎች መሬት ላይ የሌለ ሐሰተኛ መረጃን በማሰራጨት ሽብርና ሁከት ለመፍጠር ሲሞክሩ እንደሚስተዋሉ ያነሱት ሚኒስትሩ ማህበረሰቡ በእነዚህ አካላት ማደናገሪያ እንዳይሸበር ሲሉም አጽንኦት ሰጥተዋል። የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽሕፈት ቤትን ጨምሮ በርካታ ዓለም አቀፍ ተቋማት በኢትዮጵያ ያለው አለመረጋጋት ከጊዜ ወደ ጊዜ እየጨመረ መምጣቱንና ለመፈናቀልና ስደት የሚዳረጉ ዜጎች አሃዝ ማሻቀቡን በተደጋጋሚ በሚያወጧቸው ሪፖርቶች እየገለጹ ነው። የኖርዌይ የስደተኞች ካውንስል ባወጣው ዓመታዊ ሪፖርትም በዓለም ላይ ከፍተኛ ተፈናቃይ ቀውስ ውስጥ ወድቀው የተረሱ ካላቸው 10 ሀገራት መካከል ኢትዮጵያን በሁለተኛ ደረጃ ላይ አስቀምጧታል። ካውንስሉ የመፈናቀል ቀውስ ያጋጠማቸው ሀገሮችን በተመለከተ ያጠናቀረውን ሪፖርት ከትላንት በስቲያ ግንቦት 25 ቀን 2017 ዓ.ም ይፋ ያደረገ ሲሆን በኢትዮጵያ ግጭት መቀጠሉ የዜጎች መፈናቀል እንዲጨምር ማድረጉን አመላክቶ ሰብአዊ ቀውስን በተመለከተ ሪፖርት ማውጣት ከጀመረበት ከዛሬ 9 ዓመታት ወዲህ ኢትዮጵያ በዓለም ላይ በሰብአዊ ቀውስ ውስጥ ሆነው ከተረሱ ሀገሮች በሁለተኛ ደረጃ ላይ ስትቀመጥ ለመጀመሪያ ጊዜ መሆኑን ጠቅሷል። መድኃኒቶች ወይንም የሕክምና መሳሪያዎች በሀገር ውስጥ አምራቾች የሚመረቱ ከሆነ በዓለም አቀፍ ግልጽ ጨረታ ከውጭ ግዢ መፈጸም ተከለከለ። የገንዘብ ሚኒስቴር ለኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒቶች የሕክምና መሳሪያዎች የግዢ አፈጻጸም መመሪያን ይፋ አድርጓል። መድኃኒቱ ወይንም የሕክምና መሳሪያው በሀገር ውስጥ አምራቾች የማይመረት ቢሆንም ከ3 ቢሊዮን ብር በላይ ከሆነም ከውጭ መግዛት እንደማይቻል መመሪያው ደንግጓል። ሆኖም የሀገር ውስጥ አምራቾች አቅም በቂ አለመሆኑ ግዢው በዓለም አቀፍ ግልጽ ጨረታ መፈጸሙ ኢኮኖሚያዊና ማህበራዊ ጠቀሜታ ማስገኘቱ ሲረጋገጥ ሊፈቀድ እንደሚችል መመሪያው ያስረዳል። በተጨማሪም የውጭ ሀገር ተጫራቾች ካልተሳተፉበት ውጤታማ እንደማይሆን ከታመነ እንደሚፈቀድ ያብራራል። በሀገር ውስጥ የማይመረቱ መድኃኒትና የሕክምና መሳሪያዎችን ከውጭ ለመግዛት የጨረታ ጥሪ ማስታወቂያውም ሆነ ሰነዱ የሚዘጋጀው በእንግሊዝኛ ቋንቋ መሆን እንዳለበት የሚደነግገው መመሪያው የጨረታ ጥሪው ከመንግስት የኤሌክትሮኒክ ስርዓት በተጨማሪ በለጋሽ ወይንም በልማት አጋሮች የገንዘብ ድጋፍ የሚከናወን ከሆነ የድጋፍ ሰጪው አካል አሰራር በተከተለ መንገድ ሊደረግ እንደሚችል ተመላክቷል። የውጭ ሀገር ተጫራቾች የሚያቀርቡት የመጫረቻ ዋጋና የጨረታ ማስከበሪያ ዓለም አቀፍ ንግድ በሚሰራበት ገንዘብ አይነት ሊሆን እንደሚገባ፣ ነገር ግን በሀገር ውስጥ የሚጠቀሙት አገልግሎት ወይንም ግብዓት በሚኖርበት ጊዜ የሚከፈላቸው ክፍያ በብር እንደሚሆን ተገልጿል። የሀገር ውስጥና የውጭ ሀገር ተጫራቾች መድኃኒትና የሕክምና መሳሪያ ከውጭ ግዢ ለመፈጸም በግልጽ ጨረታ ሲወዳደሩ መድኃኒቱ ወይንም የሕክምና መሳሪያው ከሚጫንበት አንስቶ እስከ አገልግሎቱ መጋዘን ለማድረስ የሚከፈሉ የታክስና የቀረጥ የኢንሹራንስና የማጓጓዣ ወጪዎችን እንደ አስፈላጊነቱ በማካተት ውድድሩ እንዲፈጸም ሊደረግ እንደሚገባ በመመሪያው ተብራርቷል። ከግዢ አስተዳደር ዘርፍ የሚቀርብለትን የጨረታ ግምገማ ሪፖርት መርምሮ የሚያጸድቅ የግዢ አጽዳቂ ኮሚቴ እንደሚቋቋምና ኮሚቴው 3 አባላት እንደሚኖሩት የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ኮሚቴውን እንደሚያቋቁሙትና ከ3 ዓመት ያልበለጠ የአገልግሎት ዘመን እንደሚኖረው በመመሪያው ተመላክቷል። ኢህአፓ ቅሬታ ያቀረበበት መድረክ ላይ የተሳተፉ ተፎካካሪ የፖለቲካ ድርጅቶች ለልማት ስራዎች አድናቆት አቅርበዋል። የተወሰኑ ፓርቲዎችም የአባሎቻቸውን እንግልትና የፓርቲ ስብሰባዎች መከልከልን ለምን ሲሉ ከንቲባዋን ጠይቀዋል። ሰኞ ግንቦት 25 ቀን 2017 ዓ.ም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት አባል ፓርቲዎች ጋር ውይይት አድርገዋል።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ መድረኩን ወሳኝ የከተማዋ የህዝብ ችግሮች ላይ ውይይት ይደረጋል የሚል ተስፋ የነበረን ቢሆንም በዕለቱ የህዝብ ጥያቄዎች ወደ ጎን ተብለው በከንቲባዋ መሪነት የአዲስ አበባ ህዝብ ላይ ገዢው የብልጽግና መንግስት የሚፈጽመው ተደራራቢ በደል እንዲቀጥል እውቅና የሚሰጥ ሽልማት ለከንቲባ አዳነች አቤቤ ተሰጥቷል ሲል አውግዞታል። ከመድረኩ ላይ የተወሰዱ የተፎካካሪ ፓርቲ አመራሮችና ተወካዮች አስተያየት እንዲሁም የከንቲባ አዳነች አቤቤ ምላሽ በከተማ አስተዳደሩ በኩል የተሰራጨ ሲሆን የፖለቲካ ፓርቲ ተወካዮቹ በከተማው ያለውን የልማት እንቅስቃሴ በስፋት አወድሰዋል። ከንቲባዋ የምንናፍቀውን ስራ ነው እየሰሩ ያሉት፣ የዘመናት ውስብስብ የአዲስ አበባ ጥያቄዎችን መመለስ ስለቻሉ እናደንቆታለን ሲሉ የተደመጡት የወሎ ህዝቦች ዲሞክራሲያዊ ፓርቲ ተወካይ አብረናችሁ እንስራ ሲሉም ጥያቄ አቅርበዋል። በሌላ በኩል የፖለቲካ ፓርቲዎች የጋራ ምክር ቤትን ለማፍረስ ከጋራ ምክር ቤቱ ሀሳብ ውጪ አስተያየትና መግለጫ የሚሰጡትን ተጠናክሮ ወደዚህ መሳብ ያስፈልጋል የሚል አስተያየትም ሰጥተዋል። የኢትዮጵያ ዲሞክራሲያዊ ህብረት ተወካይ በበኩላቸው የኢኮኖሚ መረጋጋት አይታይም ሲሉ ገልጸው የጋራ ምክር ቤቱ ቢሮ በፍጥነት እንዲያገኝና የበጀት ድጋፍ መደረጉን አንስተው አድንቀዋል። የከተማ ሰላም በተለይም ዘረፋ አሁንም መስፋፋቱን በማንሳትም የደህንነት ዋስትና ጥያቄ ለከንቲባዋ አቅርበዋል። በመድረኩ አንዳንድ የተፎካካሪ የፖለቲካ ፓርቲ አባሎቻቸውን የሚያዋክቡ የጸጥታ ኃይሎችን አስታግሱልን ሲሉ ጥሪ ያቀረቡ ሲሆን በመድረኩ ከኦሮሞ ነጻነት ግንባር የተወከሉት አቶ ለሚገመቹ የፓርቲ መድረኮችና ስብሰባዎችን ማድረግ አልቻልንም፣ የብሔራዊ ምክር ቤት ስብሰባ እንኳን እስካሁን ማድረግ አልቻልንም በማለት እርምጃ እንዲወሰድ ሲሉ ጠይቀዋል። የሙስና መንሰራፋት፣ ያለ ስራ አንዳንድ አካባቢዎች የሚቀመጡ ወጣቶች መበራከትም በመድረኩ የተነሳ ሲሆን የአማራ ብሔራዊ ንቅናቄ ተወካዮች በበኩላቸው በውስጥ ጉዳይ ጣልቃ የሚገቡ ጎረቤት ሀገራትን ለምንድን ነው መቁረጥ ያልተቻለው ሲሉ ጠይቀዋል። በጥቅሉ ግን በአዲስ አበባ በየቀኑ ከምናያቸው የልማት ትሩፋቶች እንዴት ነው የምንወዳደረው የሚል ሀሳብ አምጥተውብኛል የሚል ሀሳብ ከአብን ተወካዮች ተነስቷል። በመካከራችን ያገኘናቸው ጥቅሞች ብገልጽ ደስ ይለኛል። የአዲስ አበባ የጋራ ምክር ቤት ቢሮ ሲጠይቅ ኢሚዲየት ነው የአዲስ አበባ መስተዳድር ቢሮ እንዲያገኝ ያደረገው። እንደዚሁም የአዲስ አበባ የጋራ ምክር ቤት የባጀት ጉዳይ ሲጠይቅ በመልካም ፍቃድ ሆኖ ኢሚዲየት ነው መልስ የተሰጠው። ይሄ የመቀራረባችንና የመወያየታችን አንድ ጥቅም ነው ብዬ ነው የምወስደው። አዲስ አበባ ሞር ማጆሪቲ ማለት ይቻላል ከእጅ ወደ አፍ ያለ ማህበረሰብ ነው። ለዚህ ከእጅ ወደ አፍ የሆነ ማህበረሰብ የኢኮኖሚ ማረጋጋት ያመጣል ብላችሁ ወደ አምስቱ የአዲስ አበባ በሮች የኢኮኖሚ መረጋጋት የሚፈጥሩ አንዳንድ እንቅስቃሴዎች እንዳሉ አሳይታችሁን ነበር። የችርቻሮ፣ የጅምላ፣ የተለያዩ ነገሮች። ስለዚህ አንድ ነገር ኮሽ ባለ ቁጥር ነጋዴዎችና ደላላዎች ሰማይ ሰቅለውት ነው እያደሩ ያለ የኢኮኖሚ መረጋጋት የለም። ይሄ ለምን ዘገየ? የኑሮ ውድነቱ በአዲስ አበባ የሚታየውን አንዳንድ ሙሰኝነት የሚታየውን ክቡር ከንቲባ ለእርሶ ጥያቄ የማቀርበው፣ ሌላው አለ ስራ የሚቀመጡ በየቦታው የሚቀመጡ ወጣቶች ቁጥጥር ተደርጎባቸው ወደ ስራ እንዲሄዱ አሁንም ለማሳሰብ ሞክራለሁ። በጣም ትልቁ እንቅፋት የመልካም አስተዳደር ችግር ነው። በከተማም ዙሪያ ላይ በአገር አቀፍ ሌብነት አለ፣ ሐሰተኛ ሪፖርት አሉ። በተቋም ዙሪያ ላይ በጣም ከፍተኛ የሆኑ ሐሰተኛ ሪፖርቶች አሉ። ስለዚህ ይሄ መንግስት ሌብነትንም ሐሰተኛ ሪፖርቶችንም እንደዚሁ ብልሹ አሰራርንም በቁርጠኝነት ሊታገል ይገባል። እኔ በየቀኑ የማያቸው ፕሮጀክቶች፣ አገራዊ ልማቶች፣ የልማት ትሩፋቶች በጣም በቃ እንደው ማለት እንዴት ልንወዳደር ነው? እንዴት እንወዳደራለን የሚል የማርነቅ እንትን አለኝ ማለት በጣም እየሄዳችሁበት ያለው የሚገርም ሁኔታ ነው። ይሄ ልማታዊ ስራችሁ ደግሞ ይሄ እየሄዳችሁበት ያለውን ፍጥነት ደግሞ ሊገታ የሚችል ልጓም መኖር የለበትም። ቆርጣችሁ መጣል አለበት። የጎረቤት ሀገሮች ጣልቃ ገብነት አለ። እኛ እንደምናምነው ምናልባት በመግለጫም ጠቀስ አድርገናል። እንደኛ ፓርቲ የጎረቤት ሀገሮች እንደፈለጋቸው ጣልቃ የሚገቡበት
እንደፈለጋቸው ምኑንም ለማንሳት እንትን የሚል መቁረጥ ያቃተን ነገር ምንድነው? አንድ ሉዓላዊት ሀገር ሌላ ሀገር ጣልቃ ገብቶ እንደፈለገው የሚያደርግበት መስመር መቆረጥ አይችልም ወይ? ኤርትራኖች በስፋት ከተማ ውስጥ ህገወጥ ስራ ላይ እየተንቀሳቀሱ ይገኛሉ። ከዚህ አንጻር የከተማው አስተዳደር ምን እያደረገ ነው? በተለይ ወደ ለሚኩራ አካባቢ ስንመለከት አብዛኞቹ አፓርታማዎች አንድ የሆነ ግለሰብ ብቻ በ100 ሺህ ብር 200 ሺህ ብር አካባቢ እየተከራየ ለሌላ ዓላማ ጭምር የሚያውልበት ሁኔታ አለ ማለት ነው። የዚህም ባክግራውንዳቸውን ስንመለከት አብዛኞቹ ኤርትራኖች ናቸው። እነዚህ በስደት ላይ ዜጎችን በህገወጥ ሰዎች ዝውውር ላይ ይንቀሳቀሳሉ። በተመሳሳይ ደግሞ ከተማዋ እያፈራችው ያለውን ሀብት ዶላር ባልተፈለገ መንገድ ለምንዛሬና ለውጪ እንዲደረግ የሚደረግ አዝማሚያ ስላለበት እዛ አካባቢ ላይ ምን እየተሰራ ነው የሚለው በደንብ በትኩረት ቢያዝ ነው። ሌላው የከተማችን ሰላም አሁንም ብዙ የተረጋጋ ነገር ያለ አይመስለኝም። በተለያየ አካባቢዎች ሃንጎች አሉ፣ ዘረፋዎች አሉ፣ ሌሎችም ነገሮች አሉና በሱ ዙሪያ እኛስ ምን እንርዳ? አንዳንድ ወቅታዊ ለሚነሱ የተቃውሞም ሆነ ግለሰቦች ጥያቄ መልካም መልስ ቢሰጥ በርሶም ሆነ በምክር ቤቱ እጅግ በጣም ጥሩ ነው ብዬ እገምታለሁ። እንደ አዲስ አበባ ማስተባበሪያ ጽህፈት ቤት እኛ ስንሰራ አንዳንድ አባላቶችን ማዋከብ የሚሰሩ የጸጥታ አካላት አሉና እነሱን ከመቆጣጠር አንጻር እናንተ ትልቅ ትኩረት ሰጣችሁ ብትሰሩልን፣ ለምን የዲሞክራሲ ስርዓትን ለማስፋትም እንዲረዳን የፓርቲዎች በሰላማዊ መንገድ የሚታገሉ ከሆነ ለመንግስት መነጽር ናቸው ብዬ እንዳነሳሁት ቅድም አንዳንድ አባላቶችን የማዋከብ ፕሮባቢሊቲ ስላለ እነሱ ላይ ብታዩዋቸው ለማለት ነው። እንደ ኦሮሞ ነጻነት ግንባር ኦነግ እንደ ድርጅት ልናደርጋቸው የምንፈልገው መድረኮች በየሆቴሎች ሄደን ስንጠይቅ ነበር። እንደፈለግነው ህጉ በሚፈቅድልን ስብሰባ እንደዚሁም ደግሞ የብሔራዊ ምክር ቤት የኦነግ የብሔራዊ ምክር ቤት ስብሰባ ለማድረግ እንኳን አዳጋች ሆኖ እስከ ዛሬ እየተቸገርንበት ያለንበት ሁኔታ ነው ያለው። አባላታችንም ከተማ ውስጥ የማዋከብ የስርዓትም እነዚህን ጉዳዮች እዚህ ባሉ በርሶ ፊት ለፊት እንድፈታልን እኔ ቃል ይግቡልኝ ብዬ እንኳን ባላስገድዶት ግን አትኩሮት እንዲሰጡበት እጠይቆታለሁ። አመሰግናለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ምላሽ ሲሰጡ የልማት ስራዎችን ስትገልጿቸው ራሳችሁ አቅዳችሁ እንደ ራሳችሁ ባለቤት እንደሆናችሁ አድርጋችሁ በመግለጻችሁ ክብር አለን ብለው ተፎካካሪ ፓርቲዎች በአንድ መድረክ መገናኘታቸውን አድንቀዋል። የሚገነባው የፖለቲካ ስርዓት መገፋፋትንና መጠራጠርን ያስወገደ ምህዳሩ የማይጠብበት ሁኔታ እንዲኖር ይሰራል ያሉት ከንቲባዋ ተቃዋሚ ፓርቲዎች ጠንካራ እንዲሆኑ ድጋፍ ይደረጋል ብለው ብልጽግና በጀትና ንብረቱን ከፓርቲው እንጂ ከመንግስት እንደማይጠቀም ከንቲባ አዳነች ተናግረዋል። ላይ የምንገነባው የፖለቲካ ስርዓት መተማመን ያለበት ከጥርጣሬ የጸዳ መገፋፋትን ያስወገደ በጋራ መስራት የሚገቡን ጉዳዮች ላይ በጋራ መስራት ለየብቻችን ደግሞ መስራት የሚገባንን በመስራት በኩል የማንሰነካከልበትና ምህዳሮችን የማናጠብበት ሁኔታ እንዲጠናከር እንሰራለን። ካነሳችሁት አንጻር መጠናከራችሁን የሚገድቡ ጉዳዮች ላይ አሉ የሚባሉ ዛሬም የተቋቋሟቸው ካሉ በዛ ልክ መረጃ የለንም። አንድም ሁለትም ፓርቲውን እንደዚህ አይነት ችግሮች ሊገጥሙት አይገባም። መረጃዎችን ወስደን ጥቆማዎችን ወስደን ምናረም ነው የሚሆነው። መሰባሰብ፣ መነጋገር የሚያስፈልጋችሁን ከአባል ለማፍረት የምታረጓቸውን ቅስቀሳዎች ማንኛውም የሚያደናቅፉ ነገሮች እንዳይደረጉ አመራሮቻችን በቂ ኦሪየንቴሽን አላቸው። እንደ ፓርቲም ቁጭ ብለን የምንመክርበትና አቋም የወሰድንበት ጉዳይ ነው። ነገር ግን ደግሞ በዛ ሽፋን ሌሎች ህገወጥ ተግባሮች እንዳይፈጸሙ፣ የህግ ጥሰቶች እንዳይፈጸሙ ጥንቃቄ ማድረግ ደግሞ እናንተም ለአባሎቻችሁ በሚገባ ማስተማርና ግንዛቤ ማስያዝ ያስፈልጋል። የጸጥታ አካላቶች ምን ክፍተት አግኝተው ነው አንዳንዶቹን አዋክበዋል ነው ያላችሁት። በዛ ደረጃ አዋክበው ከሆነ
ጉዳዩን ማየት ያስፈልጋል ማለት ነው። ምናልባት የህግ ማስከበር ጉዳይ እንዳይሆን በዝርዝር መረጃዎቹን ስጡንና አጣርተን የምንመልስ ነው የሚሆነው። ግን ከፍላጎት አንፃር ምንም አይነት ችግር የለብንም። አመራሮቻችንም በደንብ ኦሪንቴሽን ያላቸው ናቸው። የጸጥታ አካላትም በገለልተኝነት ስራቸውን እንዲያከናውኑ ኃላፊነታቸውን እንዲወጡ እንደ ፓርቲም እንደ መንግስትም ጽኑ አቋም ነው ያለን። የጸጥታ አካሉም በዛ ደረጃ ኢምፓወርድ ነው። ከቢሮ ከተሽከርካሪ ጋራ አያይዛችሁ ያነሳቿቸው ኢሹዎች አሉ። በቅድሚያ የጋራ ምክር ቤቱ ያነሳውን ለማየት ያክል ያው የጋራ ምክር ቤቱ እንዲጠናከር የፖለቲካ ፓርቲዎቻችን ጠንካራ ሚና እንዲኖራቸውና ፖዚቲቭ ሚና መጫወት እንዲችሉ ለማድረግ የምንችለውን ያክል አስተዋጽኦ ለማድረግ ጥረት አድርገናል፣ ወስነናል። በእርግጥ ተፎካካሪ ፖለቲካ ፓርቲዎች ብቻ ሳይሆኑ የብልጽግና ፓርቲም ከተማ ውስጥ ነው የምትኖሩት ታውቃላችሁ። በርካታ ቢሮዎችን ተከራይቶ ነው የሚኖረው። መንግስት አይከራይለትም። የሚከራየው ፓርቲ አባላት በሚያዋጡት መዋጮ በፓርቲው በጀት ነው። ይህንን ላይን ለመጠበቅ በጣም ጥረት እናደርጋለን። ተሽከርካሪዎች የሚጠቀማቸው የፓርቲ እንዲሆኑ ነው የሚደረገው። በበጀት በተለያየ በሎጂስቲክም ጉዳዮችን በሚያዛባ መንገድ መደበላለቅ እንዳይኖር ከፍተኛ ጥንቃቄ ነው የምናደርገው። የስልጠና ወቅቶቻችንም በተለይ የፓርቲ ፒውር የፓርቲ ስልጠና ብቻ በሚሆንበት ሰዓት የመንግስት ንብረት ማንጠቀምበት በተለይ ከበጀት አንፃር ማለት ነው ጥንቃቄዎች እናደርጋለን። እሱ ለፓርቲዎች መጠናከርና ነጻነት በጣም አስፈላጊ ስለሆነ ነው። ስለዚህ እናንተ ጋም ስንመጣ የበለጠ እናንተን የሚያጠናክረው አባላቶቻችሁን ማጠናከር ነው። አምነው ፖለቲካው ፓርቲ አባል ሆነው የተመዘገቡ አባላት መዋጮውን በማዋጣት በተለያየ መንገድ ፓርቲውን ማጠናከር ላይ አስፈላጊውን ሚና እንዲጫወቱ ማድረግ መሰረታዊ ጉዳይ እሱ ነው። የሰላምና የወንጀል ጉዳዮችን በተመለከተም አልፎ አልፎ ፖለቲካዊና ኢኮኖሚያዊ ሽፋን ያላቸው እንቅስቃሴዎች ቢኖሩም ወንጀልና ዘረፋን ለመቆጣጠር እየተሰራ ነው ሲሉ ተደምጠዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።